ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ሃይሚዬ ቻናል ላይ የተለቀቀ ቪዲዮ አለ እና እኔ ሃይሚ ብሩኬ ወይንም ደግሞ ዳኒ ሶሲ ወዲት እየሄዱ እንደሆነ እኔ ግራ ግብት እያለኝ ነው ሁሌም ይገናኛሉ ሁሌም ይሰዳደባሉ ሁሌም ይደባደባሉ እኔ ምንድነው እነዚህ ልጆች አላማቸው ቤተሰብ አላማቸው ምንድነው እኔ ነገሩ ለምንድነው በመነጋገር የማይፈታው የነሱ ምንድነው የተለየ ነገር እስከ መደባደብ ደረጃ ድረስ የሚያደርሳቸው ቆይ ምንድነው ዛሬ እንግዲህ ፍፄ ነው ይዟቸው የመጣው ፍፄ ይዟቸው መጥቶ ሰላም እንዲሰፍን እንዲታረቁ ሁሉም በየቦታው በቃ በየራሳቸው እንዲሰሩ እንዲኖሩ ነው እንግዲህ ሲናገር የነበረውና ነገር ግን እንዳሰብነው አይደለም ፍፄ ማለት ነው ፍፄዬ የኛ አስታራቂ የኛ መልካም ወንድማችን አንተ ሁሌም በመልካምነት ነው ምናቅ ሰውን በማስታረቅ ጥሩ ነገር በማድረግ ነው እኔ በበኩሌ የማቅህና ዛሬ ላይ ግን ማድረግ የነበረብህ አራቱን ማገናኘት ሳይሆን እንደኔ እኔ ሐሳብ ነው ቤተሰብ የተሰማኝን ነገር ነው የምናገረውና አራቱን ሳይሆን ማምጣት የነበረበት ሃይሚዬንና ብሩኬን ብቻ አገናኝቶ ሁለቱ ነገሩን እንዲፈቱት እንዲነጋገሩ ነበር ማድረግ ያለበት እንጂ እንዳያችሁት ሃይሚ ስትመጣ ብሩኬ ከመጣ እኔ ሄዳለሁ ትላለች ዳኒም እንደመጣ እሱ የሚመጣ ከሆነ ሄዳለሁ ይላል በቃ ግራም ያጋባ ነገር ነው አላቅም እነዚህ ልጆች እኛም ቤተሰብ እኛ የምናቀው ነገር በጣም ቀላል ነው እኛ የምናቀው ነገር ያየነው ነገር ፕራንኩ ምኑም በጣም ቀላል እዚህ ደረጃ የማያዳርስ ነገር ነው ግን እነሱ ጋር ግን ከካሜራ ጀርባ ያለ ነገር አለ በቃ እንደዚህ ውስጥ የሚያስገባ እንደዚህ ጥላቻን የሚረጭ የሆነ ነገር አለ እንጂ ዝም ብሎም አይደለም ምንድነው ችግራችሁ ቆይ እንደተማረ ተነጋግረን ፈተናል ብላለች እኮ ሃይሚዬ ከብሩኬ ጋር እንደተማረ የፈታ ሰው ግን ገና ሳይቱር ብሎ ይጠፋል አንቺ እንደተማረ ከሆነ የፈታችሁት ሃይሚ ጋርም ያለውን ነገር እናገራለሁ ለምንድነው እሱ ከመጣ እኔ አልፈልግም አልሽ ለምን ከዳኒ ጋር ከተገናኙ ሌላ ችግር ይፈጠራል በማለት ነው ስለዚህ ለምንድነው እንደዚህ የምታደርጉት አሁን ይፈጠራል እንዲህ ሳይሆን ሁሉም እዛ ጋር ያለውን ነገር እንድጨርሱ ለምን አትነጋገሩ አንቺ እነሱ ተነጋግራችኋል አይደል ስለዚህ ከዳኒ ጋርም ያለውን ነገር ፍትት አድርጋችሁ ዳኒ እስራችሁ እንዳይደርስ ሶሲም እንደዛው አድርጋችሁ ለምንድነው ነገሩ የማይፈታው እኔ ጥያቄ እየሆነብኝ ነው በዛ ላይ ደግሞ ለተመልካች ለምንድነው ክብር የሌላችሁ ተመልካችን ለምንድነው የማታስቡት አንድ ድብድብ ፓርቱ ላይ ካያችሁ ማለት ነው የህፃናት ድብድብ ነበር እኔ ያየሁት ቁም ነገር የህፃናት ድብድብ እውነት የተጣላ ሰው እንደዚህ ነው እንደሚደባደበው አይደለም እንደዚህ አይደለም እና ድራማ እንደሆነ በደንብ ያስታውቃል 100% ማለት ነው በደንብ ያስታውቃል ግን ለምንድነው በዚህ ደረጃ ይኬድበት የተፈለገው ሰውን ማጃጃል ነው ስለታየልን እንሂድበት ነው እንደግበት ነው እናግኝ እናንተ ጭቃ ብታላቁጡ ራሱ ቁም ነገር ማለት ነው ሃይሚ ብሩኬ ወይም ሌሎቻችሁ ፌመሶች ጭቃ ያላቆጣችሁ ብትመጡ እየጠፈጠፋችሁ ብትመጡ ይታይላችኋል በቃ አንዴ ሄዳችኋል አድጋችኋል እና ሰውን የሚያስጨንቅ ነገር ወይም የእናንተን ክብር እኮ ዝቅ የሚያደርግ እንጂ የምትሰሩት ከፍ የሚያደርግ ነገር አይደለም ሶሻል ሚዲያ ላይ ወጣችሁ ሁሌ መጨቃጨቅ አልፈልግህም ስሬ እንዳደርስ አልፈልግሽም ምናባሽ የታባሽ መደባደብ ምናምን ይሄ አዋቂነት አይደለም እና
ለምንድነው ወደ ሰላም የማትመጡት? በህይወታችሁ የማያስፈልግን ሰው ደግሞ አርቁ በቃ። አይ የምትሉም ከሆነ ደግሞ እኮ ማለት ነው የሰው ልጅ እኮ ተለያይቶ ማለት ነው ሳይገናኝ እኮ ሰላም እኮ አለ። ሰላም የምትፈልጉ ቢሆን ማለት ነው አትገናኙም ነበር። ሁሌም ካሜራችሁን እየደቀናችሁ ጭቅጭቅ ነው በቃ። ለምንድነው እንደዛ የሚሆነው? አይሰለቻችሁም? ኦኬ ስራ ነው ይስሩበት ልትሉኝ ትችላላችሁ። እኔ በሚሰሩት ስራ ደስተኛ ነኝ። እነዚህ ልጆች መስራት አለባቸው፣ ማግኘት አለባቸው። አዎ ግን ብዙዎቹ ደግሞ አያውቁም ይሄንን። እነሱን የሚከታተሏቸው ልጆች አያውቁም። የሚጨናነቁ አሉ፣ የሚያለቅሱ አሉ፣ ብዙ ነገር ማለት ነው። እና አንዳንዴ ደግሞ ራስ ወዳድ ባንሆን ለምንድነው ራስ ወዳድ የምንሆነው? እውነት በጣም ነው የሚደብረው እንደዛ አይነት ነገር። እና እኔ ሁላችሁም ብታስቡበት አሪፍ ነው ብዬ አስባለሁ። እኔ ፍፄ ከቻልክ ዛሬ የሞከርከው ነገር ምንም አልተሳካም። በቀጣይ ምናልባት እስኪ ሀይሚን ለብቻዋ አናግራትና ወይም ጋሽዬ ይምጡና ይበታትኑልን። እነዚህ ልጆች ይምጡና ብትንትናቸውን ያውጡልን በቃ። ትዝ ይላችሁ እንደሆነ አብርሽ፣ ሩታ፣ ዳኒ፣ ጽጌ እንደዚህ ከሜሪ ጋር በጣም ልጆችን እያጨናነቁ ነበር፣ ተመልካችን ማለት ነው። ድራማ እኮ ነው። ከዛ በመጨረሻ ግን ጋሽዬ መተው ተቆጥተው ምናምን ያ ነገር አቆመ ማለት ነው። አቆመ እና እኔ አሁንም ቢሆን ከነ ሀይሚ ውስጥ በእርግጥ ቤተሰብ መግባት የለበትም። በእንደዚህ በሚደብር በሚያስጠላ ነገር ላይ ማለት ነው ቤተሰብ መግባት የለበትም። ግን በቃ ይሄ ክብር የሚባል ነገር አለ። በነገራችን ላይ ይሄ የሚወራው ነገር ማለት ነው ለብሩኬ በተለይ በጣም ነው የሚደብረው በጣም። ምክንያቱም ለምን እንደዛ አልሽ ካላችሁኝ ብሩኬ ከሴት ጋር ተገኘ፣ ብሩኬ ከሴት ጋር እንደዚህ አይነት ፎቶ ተነሳ ምናምን እየተባለ ስሙ እየጠፋ ነው። እና ስምህን ማጽዳት ትችላለህ ነው። አንተ ወደኸዋል ብሩኬ። ለምንድን ነው አንተስ ቆፍጠን የማትል? ይሄን ነገር ለምን ደግሞ አታውቀውም? በቃ ከነዚህ ልጆች ለምን ደግሞ አትርቀው? ለምን አትርቅም? እና ውዶችዬ ደግሞ ማለት ነው አትጨነቁ። ምክንያቱም እነዚህ ልጆች ፈልገውት ነው የሚያደርጉት፣ ፈልገውት ነው እያደረጉ ያሉት ማለት ነው። እኔ ክብሬን ዝቅ የሚያደርግ ነገር፣ ክብሬን የሚነካውን ነገር ላይ ማለት ነው አንድ ቀን ሳላቅ እገናኛለሁ። ሁለተኛ ደግሞ ምናልባት ሰላም ይፈጠራል ብዬ ልገናኝ እችላለሁ። 3 4 ጊዜ 5 6 ጊዜ ሳምንቱን ሙሉ አልገኝም። ክብሬን ዝቅ የሚያደርገው ነገር ላይ ያንን ሰው አይኑን ማየት አልፈልግም። ብሩኬ ማለት ነው ሶሲንም ዳኒንም ማራቅ ይችላል፣ ሀይሚም እንደዛው ትችላለች። ግን እነሱ ማራቅ አልፈልጉ፣ ያስፈልጓቸዋል ማለት ነው። ሳስበው እኔ ያስፈልጓቸዋል ማለት ነው። እስኪ እናንተ መስክሩ፣ እስኪ ተመልካች ማለት ነው ክብራችሁን ዝቅ የሚያደርግ ሰው በእናንተ ላይ መረማመድ የሚፈልግ ሰው፣ ህይወታችሁን የሚበጠብጥ ሰው መሆኑን እያወቃችሁ ድጋሚ ቻንስ ትሰጡታላችሁ ለዛ ሰው? እስኪ ንገሩኝ። እናንተ ድጋሚ ቻንስ ትሰጡታል? አትሰጡም። እኔ አልሰጥም። እኔ ህይወቴን የሚበጠብጥ የሚያበላሽ ነገር ከሆነ ማለት ነው እዘጋዋለሁ። በቃ እሱ ያለበት ቦታም አልደርስም፣ አልፈልግም። ግን እነዚህ ልጆች አሁን ካሜራ ደቅ ነው በየቀኑ መጨቃጨቅ፣ በየቀኑ አሁን ክሱ እኮ ተረስቷል። የክሱ ነገር ተረስቷል። ባለፈው ዳኒ ከሱ የለ እንዴ? ዳኒ ባለፈው ከሱ ነበረ፣ ግን አሁን የክሱ ነገር የለም፣ ውሸት ነበረ። ክሱ ማስታወቂያ እየሰራ ነበር ዳኒ። አንድ ሰው ክስ የጀመረ ሰው ሄዶ አይደባደብም፣ ሄዶ አፍላፊ ቃላት አይነጋገርም ነበረ። እኔ አሁን የእናንተ ይሄ መምጣቱ፣ መጨቃጨቁ፣ መደባደቡ ምናምን አያስጨንቀኝም። እውነት ልንገራችሁ እኔ የሚያስጨንቀኝ እስከዛሬ ስናገር ነበር፣ አንዳንዴ የሚደክማቸው። እኔ የሚያስጨንቀኝ የሚጨናነቁት እህቶቼ፣ በስደት ላይ ያሉት እህቶቼ ስለ እናንተ የሚጨናነቁ፣ የሚያስቡ፣ የሚያለቅሱ የሀይሚና የብሩኬ ህይወት ተበጠበጠ፣ ሊለያዩ ነው በቃ እያሉ የሚጨነቁት እህቶቼ ግን ያሳስቡኛል። የእውነት እየመሰላቸው እናንተ የምታደርጉት ነገር እና ክብር ስጡ ነው የምላችሁ። የምታገኙት እኮ በተመልካች ነው። እኔ ተመልካች ካላየልኝ አላገኝም። ግን ለተመልካች ክብር ካለኝ
ሰው የሚወደውን ነገር የሚመቸውን ነገር ካደረኩ ማለት አገኛለሁ ተመልካች አይልኛል የራሴን ብቻ ፍላጎት ወይንም ደግሞ ሌላውን ዝቅ ያደረኩ ሌላውን ያዋረድኩ ምናምን ከሆነ ማለት ነው ይመራቸዋል ይሰለቻቸዋልና ይሄዳሉ ማለት ነውና አንዳንድ ጊዜ ለሰው ልጅ ክብር ይኑረን ክብር ለሚሰጠን ሰው ክብር እንስጥ እናንተ ጋር ግን አሁን ላይ የማየው ነገር እኔ ብዙም ደስ ይያለኝ አይደለም እንግዲህ ከተሳሳትኩ ደግሞ እስኪ እናንተ አርሙኝ ስህተት ካለ ማለት ነው እናንተም ደግሞ እስኪ ሐሳባችሁን ተናገሩ ይሄ ሆ ብሩኬ ጀግና ሃይሚዬ ጀግና አሁን በዳኒም በኩል መተዋል በሶሲም በኩል እየመጡ ነው አሁን ደግሞ እየመጡ ነው የሶሲና የዳኒ ደጋፊዎች ዳኒ ወንዳታ ጀግና ምናምን የሚሉታሉ ይሄ ግን ወደ ገደል እየከተተ ነው የሚመጣው ወደ ገደል እየከተተ ነው ጀግና ማለት ወይንም ደግሞ ጠንካራ ጎበዝ ምንላቸው አሁን ላይ ማለት ነው በቃ ጥፋቱን አምኖ ይቅርታ ጠይቆ ያ ሰው ደግሞ የተበደለው አካል ደግሞ እሺ እኔም ይቅርታ አድርጌልሃለሁ ብሎ ይቅርታ ተደራርጎ በራሳቸው ስራ ሲመጡ ሲቀጥሉ ነው እነዚህ ነው እኔ ከዚህ በኋላ ጀግና ምለው አሁን ላይ ግን እኔ ጀግና አይደላችሁም እናንተ ምክንያቱም የራሳችሁን ስም ያጠፋችሁ ራሳችሁን ዝቅ ያደረጋችሁ ነው ያላችሁት አስፋልት ላይ ወጥቶ ክፉ ቃላት መነጋገር መደባደብ የቀረ ነገር ሰው እኮ የሚደባደበው ማለት ነው በሐሳብ አለ መግባባት አያችሁ አይደል በአሁን ሰዓት በብዙ ነገር መግባባት ትችላላችሁ መግባባት ካልቻላችሁ ደግሞ መራራቅ የሚባል ነገር አለ ተራርቃችሁ ተከባብራችሁ መኖር ትችላላችሁ አለቀ ለማንኛውም እኔ አሁን ድክም ብሎኛል ዙረት ውዬ ነው የመጣው ዝም ብዬ ለፈልፋለሁ የሚሰማኝ እኮ የለም እውነት እና ውዶችዬ እናንተ እንዳትጨናነቁ እንዳታስቡ ምንም ነገር ሲጨርሱ ይጨርሱት እንግዲህ እነዚህ አሁን 15 ቀን 20 ቀንም ሊሄዱ ይችላሉ በዚህ ጉዳይ ብዙዎቻችሁ ግን ገብቷችኋል ምን እየተደረገ እንደሆነና ለማንኛውም የኔ ውዶች ለነበረን ቆይታ ከልብ አመሰግናለሁ በሌላ ቪዲዮ እስከምገናኝ ድረስ መልካም ጊዜ ይሁንላችሁ ሰላም ፍቅር አንድነቱን ይስጠን ደህና ሁኑልኝ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ